በእንቲአነ ወበሕማማቲሁ አድኀነነ። መድኃኒታችን ክርስቶስ ሰው ሆኖ መከራን ተቀበለ፣ ሞተ። በመከራውም ሁላችንን አዳነን። በቀራንዮ መስቀል ላይ ደሙን አፍሶ ያዳነን አምላካችን እግዚአብሔር አሁንም በረድኤቱና በቸርነቱ ከሁላችን ጋር ይሁን። አምላኬ እግዚአብሔር አምላኬ አባቴ በሕማማቱ በስቅለቱ በሞቱ ወደ መቃብር በመውረዱ ምን አደረገልኝ? ይልቁንም ደግሞ በቀዳሚት ስዑር እግዚአብሔር አምላኬ ምን አደረገልኝ የሚለውን እሱን መከታ አድርገን ዛሬ እንሰማለን። በውስጡም ደግሞ ከሕማማቱ ጸሎት እንሰማለን። እግዚአብሔር በያላችሁበት ሁሉ ረድኤቱ አይለያችሁ። እመብርሃን ቅድስተ ቅዱሳን ድንግል ማርያም በምልጃዋ አትለያችሁ። የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የቅዱስ ኡራኤል ረድኤት ከእናንተ ጋር ይሁን። ሚካኤል በመስቀሉ በተደሞ፣ ገብርኤልም ሰይፉን መዞ፣ ኡራኤልም በብርሃን ጽዋ ደሙን ይቀዳ እንደነበረ በተሰቀለ ሰዓት ተጽፏልና የእልፍ አላፋት መላእክት በረከት ከእናንተ ጋር ይሁን። ከምትፈሩት ነገር ሁሉ ይሰውራችሁ። እንደምታስታውሱት እንግዲህ ከእሁድ ማታ ጀምሮ ጌታችንን ለመያዝ ሲመክሩ የነበሩት ጸሐፍት ፈሪሳውያን ምክራቸው በዕለተ ረቡዕ ከይሁዳ ጋር ጸንቶ በዕለተ ሐሙስ ማታ በጌቴሰማኒ የአትክልት ስፍራ ስለ ሁላችን ይዘውታል። ሌሊቱን ሙሉ ሲደበድቡት አድረው ጠዋት በገዢው ፊት አቁመው አርብ በ6 ሰዓት ሰቅለውታል። በ9 ሰዓት ነፍሱን ሰጠ። በ11 ሰዓት ከመስቀሉ ዮሴፍ አወረደው። ከኒቆዲሞስ ጋርም ሆነው በበፍታ ገንዘው በአዲስ መቃብር ቀበሩት። ይህ ዕለት አርብ ነው። በጣም የተቻኮሉበት ምክንያት ነገ ሰንበት ስለሚገባ ቀዳሚት ሰንበት ስለሆነ እስከ ጠዋት 3 ሰዓት ብቻ ስለሆነ ሰው የሚንቀሳቀሰው እጅግ ተቻኩለው ዮሴፍንም እነሆ ምንም ሳይሉት የጌታም ቃሉ ይፈጸም ዘንድ መድኃኒታችን ኢየሱስ ክርስቶስ ስለኛ በአዲስ መቃብር ተቀበረ። ያ ራሱን እነሆ አስሮ ይጸልይ የነበረ ስምዖን የተባለው ታላቁ አባታችን እንዲህ እያለ ሲጸልይ ነበረ። ይህን ጸሎት እናንተም በልባችሁ ጻፉት። የኢየሱስ ክርስቶስ ኃይሉም ከእናንተ ይሁን። ጌታዬ ኢየሱስ ክርስቶስ ሆይ በእንጨት መስቀል ላይ ራቁትን ይሆንክ ጨለማን ከለበሰና ስህተትን ከሚያመጣ ሰይጣን መንፈስ ለየኝ። በኃይልህ ታደስ ዘንድ በጥበብህም እመገብ ዘንድ የሕይወት ሐር ልብስህን አልብሰኝ። ጌታዬ ኢየሱስ ክርስቶስ ሆይ መላእክትን የብርሃን መጎናጸፊያ የምታጎናጽፋቸው ኃይልንም የምታስታጥቃቸው በመስቀል ላይ ራቁትን ቆምህ። ልቦናዬን ከፍጹም ድንቁርና ጨለማ አርቅ አንጻው። በልቤና በሕዋሳቴ ውስጥም የጌትነትን ብርሃን አብራ። ከምድራዊ ሐሳብ ጠባይ ተለውጠው ከሰማያውያን መላእክት ጋር ያመሰግኑ ዘንድ ጌታዬ ኢየሱስ ክርስቶስ ሆይ የከበሩ እጆችን በእንጨት መስቀል ላይ የዘረጋ ፍቅርህ በውስጡ ያድርበት ዘንድ ልቦናዬን እንዲከፈት አድርገው። ጌታዬ ኢየሱስ ክርስቶስ ሆይ መላእክትን ከእሳት የፈጠርካቸው ሰማይን እንደ ድንኳን የዘረጋ የምድርንም ስፋቷን ያበዛ በበላዩም ዓለመተ ሰማይን እጅግ ከፍ አድርገህ የፈጠር ከበታቿም እጅግ ጥልቅ ያደረግ ዙሪያዋን በባህር የከበብ ትእዛዝህም ምድርን በባህር ላይ ጸንታ እንድትኖር ያደረካት በውስጧም ያለውን ሁሉ በመስቀል ላይ እንዴት እጅን ዘረጋ! እንዴትስ በቀኖት ተቸነከር! ወዴትስ ወረድህ?
ለሞት እስክትደርስ ድረስ የአዳምን ማዳን እንደምን ወደድህ? አፍና አንደበት ካላቸው ለጌትነት ምስጋና ማቅረብ የሚችል ማን ነው? ጌታዬ ኢየሱስ ክርስቶስ ሆይ ፍቅርህን በልቤ ውስጥ ቅረጽ፣ ከክፉ ማሰሪያ ፍታኝ፣ ለዘላለም ጸንቶ በሚኖር ፍቅርህም እሰረኝ። ጌታዬ ኢየሱስ ክርስቶስ ሆይ ማህያዊ መስቀልህን አቅፌ ከእርሱ የሕይወትና የመድኃኒት መዓዛ ሸት ዘንድ ስጠኝ። በልቦናዬም ውስጥ ንጹሕ ደምህ ይውረድ። ንጹሕ መሰዋ ይሆን ዘንድ ልቦናዬን ያክብረው። በውስጡም የሕይወትን መንፈስ ያንቀሳቅስ። የሕይወት መንፈስ አንተን ይቀበል። ጌታዬ ኢየሱስ ክርስቶስ ሆይ በመስቀልህ ላይ መጻጻና ሞትን የጠጣህ ከታላቁ ንጹሕ ፍቅርህ አጠጣኝ። ከመራራው ሞተ ነፍስም አድነኝ። ስምዖን ዘአምድ የጸለየው ነው። በረከቱ ይደርብን። አዎ ከመስቀል አውርደው ማታ በአዲስ መቃብር ቀበሩት። ዓርብ አለፈች፣ ቅዳሜ መጣ። ቀዳሚት ስዑር ይባላል። ቀዳሚት ስዑር ማለት ምን ማለት ነው? ጌታስ በዚህ ቀን ምን አደረገ ካላችሁኝ፣ በዚህ ቀን ሁሉም በቤታቸው ተከተዋል። ጠዋት ግን ቅዳሜ ጠዋት ላይ የካህናት አለቆችና ፈሪሳውያን ማታ ወደ ቤታቸው ሲገቡ ዓርብ አንድ ነገር በውስጣቸው መጣ። መድኃኒታችን ኢየሱስ ክርስቶስ ምን ብሎ ነበረ? ይህንን ቤተ መቅደስ አፍርሱት፣ በሶስተኛው ቀን እሰራዋለሁ ብሎ ስለ ስጋው ተናግሮ ነበረ። እንደገና አስቀድሞ ከሁለት ቀን በኋላ ፋሲካ ይሆናል፣ የሰው ልጅ አልፎ ይሰጣል፣ በሶስተኛው ቀን ሞትን ድል አድርጎ ይነሳል ብሎ ነበር። አስቀድሞ በብዙ መንገድ አስተምሯቸው ነበረ። ወንጌሉ በጠቅላላ የሚነግረን ይህንን ነው። ኢየሱስ ክርስቶስ በሶስተኛው ቀን ሞትን ድል አድርጎ እንደሚነሳ። ስለዚህም ይሄ ነገር በውስጣቸው መጣ። ሲታወቁ አደሩ። ንጹሕ ደም አፍሰዋልና ሲጨነቁ አደሩ። ደሙ በእኛና በልጅ ልጆቻችን ላይ ለዘላለም ይኑር ብለው እስከ ዛሬ ያሉት ከጦርነት እንዳይወጡ ያደረገ እነሆ ያኔ ክፉ መሃላን በመስቀሉ ስር ምለዋል። ታዲያ ጠዋት እነሆ ማታ ሲያውካቸው የነበረውን ሀሳብ ይዘው ወደ ጲላጦስ ተሰበሰቡና ጌታ ሆይ አሉት። ጌታቸውን ሰቅለው ጲላጦስን ጌታ ሆይ አሉት። ጌታ ሆይ ያ አሳች በሕይወቱ ገና ሳለ አሉት። ለስም አጠራሩ ክብር ምስጋና ይግባው። አሁንም ሰደቡት። ያ አሳች አሉት። ያ አሳች በሕይወቱ ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን አሉ። እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት፣ ደቀ መዛሙርቱ እኮ ፈርተው ተበትነዋል፣ በር ዘግተዋል፣ የሉም። የጌታ ትንሣኤ ድንገት እንኳ ቢፈጸም ብለው ያን ትንሣኤ ለማስተባበል ነው። ደቀ መዛሙርቱ መጥተው ሰርቀውት ለሕዝቡ ደግሞ ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋይ ትሆናለችና አሉ። ከፊተኛይቱ ስህተት የኋለኛይቱ የከፋይ ትሆናለች። ስህተታቸውን አምነዋል፣ እንደሚነሳ አምነዋል። ይህ ቃል በማቴዎስ ወንጌል ምዕራፍ 27 ቁጥር 64 ላይ ታውታላችሁ። ከ62 እስከ 66 ተመልከቱት። ስለዚህ ጲላጦስ እነሆ በመቃብሩ ላይ ጠባቆች እንዲደረጉ አድርግ፣ ማህተምህንም አድርግ አሉት። ጲላጦስም እናንተ ራሳችሁ ጠባቆች አላችሁ፣ ሂዱ እንዳወቃችሁ እናንተው አስጠብቁ አላቸው። እኔ ከደሙ ንጹሕ ነኝ ብሎ ወጥቷል። እሱ አሁን ልቡ ተነክቷል። የጲላጦስን ነገር ምን እንደሆነ ነግራችኋለሁ። መጨረሻ እጅግ ደስ የሚል ታሪክ የእሱና በቀኙ የተሰቀለው የጥጦስ ታሪክ አለ። እሱን በሚቀጥለው ሳምንት ውስጥ እናያለን። እነርሱም ሄደው ከጠባቆቹ ጋር ድንጋዩን አትመው መቃብሩን አስጠበቁ ይላል። በቅዳሜ ጠዋት እንደገና ይሄንን አደረጉ። መቃብሩ ኢየሱስ ክርስቶስ እንደተቀበረበት አረጋግጠዋል። ዓርብ ማታ የትም አልሄደም። ቅዳሜ መድኃኒታችን ኢየሱስ ክርስቶስ
ምን አደረገልን ስንል ለኛ ሲል በመቃብር አደረልን። ምን ማለት ነው? ቀዳሜ ስዑር፣ ቀዳሚት ስዑር ማለት ሞት የተሻረባት ዕለት ማለት ነው። ለኔና ለናንተ ሞት የተሻረባት ዕለት ቀዳሚት ናት። ጌታችን ኢየሱስ ክርስቶስ በአካለ ነፍስ ሲኦልን እየሰበከ በአካለ ስጋ ግን በመቃብር ውስጥ ስኩብ ሆነ፣ በመቃብር ውስጥ አደረ። ያም መቃብር እሱን የሚይዘው ሆኖ አይደለም፣ ለኛ ሲል መቃብር ሆይ በቃ ከእንግዲህ በኋላ ባንተ ውስጥ መበስበስ የለም ብሎ ትንሣኤ ዘጉባኤ ከመቃብር እንደምንወጣ ድንቁን ነገር ሊመሰክርልን ኢየሱስ ክርስቶስ ሙስና መቃብርን ሊያጠፋልን ስለኛ እነሆ በመቃብር ውስጥ ቅዳሜንም ያደረበት ዕለት ነው ወገኖቼ። ስለዚህ በቀዳሜ ስዑር ምን አደረገልኝ ጌታዬ ስንል ሞትን ደመሰሰልኝ፣ ሞትን ስለኔ ብሎ አጠፋልኝ። ቀዳሜ ለኔና ለናንተ ሞት የተሻረችበት ዕለት ነው። እሱ ንጉሳችን ነው። ንዑ ንስግድ፣ አዎ ኑ እንስገድ፣ ወደ ፈጣሪያችን ወደ ክርስቶስ እንለምን። ኑ እንስገድ፣ ወደ ንጉሳችን ወደ ክርስቶስ ቀርበን ይቅርታን እንሻ። ኑ እንስገድ፣ ወደ መድኃኒታችን ወደ ክርስቶስ ኑ እንለምን። ጌታችን ፈጣሪያችን የእግዚአብሔር ቃል ኢየሱስ ክርስቶስ በከበረች በድንግል ማርያም ልመና በቅዱሳኖቹ ሁሉ ልመና ፈጽሞ እንዲጠብቀን ኑ እንስገድ። መልካም ነገርን እንጀምር ዘንድ ፈቃድ ይሁንልን እንበለው። እስከ ዘላለሙም ድረስ አንተ የምትወደውን አስተምረን እንበለው። አዎ ያስተምረን፣ አዎ መልካሙን ይንገረን። አዎ የሁላችን አባት ስለኛ የሞተ ስለኛ መከራን የተቀበለ በመቃብር ስለኛ በከርሰ መቃብር ያደረ አዎ እርሱ ኃያሉ አምላካችን ኃጢአታችንን ይቅር እንዲል በደላችንን እንዲደመስስ ኑ ለኢየሱስ ክርስቶስ እንስገድ። ኦርቶዶክሳውያን የምትሰግዱለት እናንተ ናችሁ፣ የምትንበረከኩለት እናንተ ናችሁ። ዓለም ንቆታል። ያ ነቢዩ ኢሳይያስ እንደተናገረ በትንቢት 53 ላይ ቁጥር 8 ላይ ከትውልዱ ማን አስተዋለ ነው ያለው። ከትውልዱ ማን አስተዋለ? እንደተቀሰፈ ቆጠርነው ነው ያለው። ኢሳይያስ ስለ ዘመዶቹ ነበረ ሲናገር የነበረው። እሱ ግን ማን እንደሆነ ያውቀዋል። ስለ ውበቱ መስክሯል። ከሰማይ ወርዶ እንደሚመጣ መስክሯል። ነቢዩ እኮ ኢሳይያስ ነው። ገና ስለ መወለዱ በምዕራፍ 7 ቁጥር 14 ላይ ድንግል ጸንሳ ትወልዳለች ብሎ የተናገረው ነቢይ ይሄ ኢሳይያስ ነው። ታዲያ በምዕራፍ 53 ላይ እንዲህ ብሎ ነበር ነቢዩ፣ የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቀ መሬት እንደ ሳር አድጓል። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደም ግባት የለውም አለ። መልክና ውበት የለውም አለ። የኛ አምላክ በደም ታጠበ። ስቃውን እያየ ኢሳይያስ ይናገራል። ባየነው ጊዜ ደም ግባት የለውም፣ መከራን ተቀብሎ በቀራንዮ መስቀል ላይ አንድም ባየነው ጊዜ ደም ግባት የለውም አለ። ያ ኃያል አምላክ በቀራንዮ መስቀል ላይ ሲውል በፊት የነበረው ኃይሉ የተሻረ መሰላቸው። Get your personalized portfolio from just ከሞት ያነሳው ወለተ መበለትን ተነስ ለከብለከ ወሬዛ ተንስ ብሎ አደረ። አዎ እርሱ ኃያሉ አምላካችን ኃጢአታችንን ይቅር እንዲል በደላችንን እንዲደመስስ ኑ ለኢየሱስ ክርስቶስ እንስገድ። ኦርቶዶክሳውያን የምትሰግዱለት እናንተ ናችሁ፣ የምትንበረከኩለት እናንተ ናችሁ። ዓለም ንቆታል። ያ ነቢዩ ኢሳይያስ እንደተናገረ መልክና ውበት የለውም አለ። የኛ አምላክ በደም ታጠበ። ስቃውን እያየ ኢሳይያስ ይናገራል። ባየነው ጊዜ ደም ግባት የለውም፣ መከራን ተቀብሎ በቀራንዮ መስቀል ላይ አንድም ባየነው ጊዜ ደም ግባት የለውም አለ። ያ ኃያል አምላክ በቀራንዮ መስቀል ላይ ሲውል በፊት የነበረው ኃይሉ የተሻረ መሰላቸው። ዕውር ያበራው፣ ለምጻም ያነጻው፣ ወለተ ኢያኢሮስን ከሞት ያነሳው፣ ወለተ መበለትን ተነስ ለከብለከ ወሬዛ ተንስ ብሎ ከመቅኖ የሞተውን ሰው ያወጣ አልዓዛርን ከመቃብር ና አልዓዛር ጻማ አፍአ ና ውጣ ብሎ ያወጣው በዮሐንስ ወንጌል 11:25 አነ ውእቱ ትንሣኤ ወሕይወት ያለው እርሱ ኢየሱስ ክርስቶስን ባየነው ጊዜ ደም ግባት የለውም አለ ኢሳይያስ። ስለ ዘመዶቹ አምላክነቱን ክደውታል።
ዛሬም በዚህ ሰዓት ድንገት ይሄን ድምጽ የምትሰሙ ከኦርቶዶክሳዊት ቤተክርስቲያን የወጣችሁ የኢየሱስ ክርስቶስን አምላክነት እንደ አይሁድ የናቃችሁና የሰቀላችሁ ኑ ውጡ፣ ከአይሁድ ጋር ተባብራችሁ ያኔ ብትኖሩም ትሰቅላላችሁ። ዛሬ ኢየሱስ ክርስቶስን አምላክ ብሎ አለማመን እነሆ እንደ አማላጅና እንደ ፍጡር ማየት ከፈሪሳውያን ጋር አንድ ሆኖ እንደ መስቀል ነው። ባየነው ጊዜ ደም ግባት የለውም የሚለው ኢሳይያስ አምላክነቱን ክደው እስቲ አምላክ ከሆነ እስቲ ውረዳሁን እያሉ ዘበቱበት። ዛሬም በዚህ መንፈስ ውስጥ አሉ። ባየነው ጊዜ ወደው ዘንድ ደም ግባት የለውም፣ የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበርነውም አለ። በሁለት ወንበዴዎች መካከል ሰቀሉት። በቀኝም በግራም የሚመጣው ይሄ ማን ነው ብሎ ሽፍታ እሱንም ሽፍታ ብሎ እንዲጠራ። አዎ ባየነው ጊዜ ደም ግባት የለውም በእውነት አለ ኢሳይያስ ምዕራፍ 53 ቁጥር 4 ነብዩ በእውነት ደዌያችንን ተቀበለ ሕማማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበረ። እስቲ እንዲህ በሉት እናንተም ስለ መተላለፌ ቆሰልክ በሉት፣ ስለ በደሌም ደቀቅ በሉት፣ የደህንነቴ ተግሳጽ ባንተ ላይ ነው በሉት። አዎ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም አለ። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎች ጋር መቃብሩን አደረጉ ይላል ኢሳይያስ 53 ቁጥር 9። አዎ ሁለት ወንበዴዎች አድርገው በቀኝ ያለው ተፈወሰ፣ በግራ ያለው ሰደበው እንደነሱ ኢየሱስ ክርስቶስ ስለ ሁላችን በአዲስ መቃብር ተቀበረ። ቀዳሜ ስዑር ይባላል። ብዙዎች የተሻረ ቀዳሜ ይመስላቸዋል። የተሻረ ቀዳሜ ሳይሆን ሞት የተሻረበት ቀዳሜ። ስለ እኔና ስለ እናንተ ኢየሱስ ክርስቶስ በመቃብር ውስጥ ሆኖ ሞትን ድል ያደረገልን ታላቅ ቀን ናት። በዚህ ቀዳሜ ከሚጸለየው ካህናት ከሚሉት ውስጥ እነሆ እንዲህ የሚል ጸሎት አለ። አቤቱ ማረን፣ ምሕረትህንም ጨምርልን፣ ይቅርም በለን፣ ስማን፣ ጠብቀን፣ እርዳን፣ ቁጣህንም ከእኛ ላይ አብርድ፣ በትርግናህም ጎብኘን፣ ኃጢአታችንንም አስተስርይልን። አሜን። ሞትን ድል ያደረክልን የሁላችን አምላክ የሁላችን ንጉሥ ኢየሱስ ክርስቶስ ሆይ ኃጢአታችንን ይቅር በለን፣ በደላችንን ደምስስልን፣ በደም ፍሰት እጠበን። አቤቱ ዛሬም ዓለም ተጨንቃለችና ሁላችን ተጨንቀናልና ገጸ ምሕረትህን መልስልን፣ በቃ በለን። አምላክ ሆይ በሰከንድ የዓለምን ቸነፈር ተወስደዋለህ። ዓለም ተምሯል፣ አቅምም የለውም። እኛንም መልሰን አቤቱ እንመለሳለን። ዓለምን ሰላም አድርግልን። የዛች የእናትህ የሐዘን እናት የእናትህ የድንግል ማርያም ያቺ ምልዕተ ክብር ምልዕተ ውዳሴ ያቺ መዝገበ ጸሎት አቁራሪተ መዓት ሰአሊተ ምሕረት እማምላክ ወላዲተ አምላክ የእሷን እንባ ተመልክተህ
በመቃብርህ በዚህ በጎልጎታ ባለቀሰችው በመስቀሉ ስር ባለቀሰችው የእኛን ኃጢአትን ውሰድልን፣ የእኛን በደል ደምስስልን። አንተ አምላክ ሆይ ሁሉን ማድረግ የምትችል ምንም የማይሳንህ አንተ በመቃብር ስለኛ የተኛህ ሙስና መቃብርን ልታጠፋልን የወደድክ አምላክ ሆይ አቤቱ እየን፣ ፊትህን አብራልን፣ በቀኝህ አንሳን፣ ከወደቅንበት አበርታን፣ ለዓለም ሰላም ሰጥተህ በሽታውን ግፈፍልን፣ ቤተ ክርስቲያናችንን ጠብቅልን፣ አጽራረ ቤተ ክርስቲያንንም አስታክስልን። የሥርዓት ጌታ አምላኬ ሆይ ስለኔ በመቃብር ተኝተህ ሙስና መቃብርን ያጠፋህልኝ አሁንም የሚፈታተነኝን የሰይጣን ኃይል ሁሉ አጥፋልኝ። በእስራትህ እስራቴን ፍታው፣ በደምህ ደሜን ቀድሰው፣ በሥጋህ ሰውነቴን አንጻው። አቤቱ ሁሉን ማድረግ የምትችል አምንሃለሁ። ለዘላለም ልጅህ አድርገኝ። አባቴ ሆይ ኃጢአቴን አይተህ አትርቀኝም። አውቃለሁ ሙስና መቃብርን ያጠፋህልኝ፣ ሞትን የደመሰስክልኝ አንተ አምላኬ ነህ። ለዘላለም አምላኬ ነህ። ከነ ቤተሰቦቼ